የመጀመሪያው ለምሳሌ አላህ Subhanahu Wa Ta'ala ይስቃል ፈገግ ይላል ሲባል ليس كمثله شيء እስካልን ድረስ ለሱ በሚገባው መንገድ ይስባት አድርገን ከኛ ጋር ሳናመሳስል መሄድ እንችላለን። الرحمن على العرش استوى الله ከአርሽ በላይ ነው ሲባል ለሱ በሚመቸው በቃ እሱም በሚመጣው መንገድ በሚገባው መልኩ እስከሆነ ድረስ ቦታን ነው አይደል የሚጠቁመው ከአርሽ በላይ ቦታ ሲባል ቅድም እንዳልኳችሁ ሁለት አይነት መልእክት ሊያስተላልፍ ይችላል። አንደኛው ሰዎች የሚያውቁት ቦታ ነው። ምክንያቱም ሰዎች የሆነን ቃል ሲሰነዝሩ ከሚያውቁት ነገር አንፃር ተነስተው ነው የሚገነዘቡት። ብዙ ጊዜ የችግሩ መንስኤ ይሄ ነው። ከሱ አንፃር ካየኸው አላህ ቦታ የለውም ነው የምትለው። ከሱ አንፃር ልብ በል። በዚህ ገድቤ ነው የተናገርኩት እንጂ እቺን ቃል ሁሉ ጊዜ ይዘህ ማርገብገብ አይቻልም። ግልጽ ነው። እያንዳንዱ ንግግር ከአገባቡ ጋር ነው የሚታየው። ግን አላህ Subhanahu Wa Ta'ala ለምሳሌ የት ነው ቢባል እጅህን ወደ ላይ አንስተህ መጠቆም ይችላል። የአላህ መልእክተኛ ሐጀተል ወዳዕ ብዙ ሰው በተሰበሰበበት አጋጣሚ እንዳደረጉት ስለዚህ አቅጣጫ ተጠቁማለህ ወደ ላይ የሚለው አቅጣጫ ግልጽ ነው። ልክ ቦታ የሚለውና አቅጣጫ የሚለው አገባባቸው እዚህ ላይ አንድ አይነት ነው። አቅጣጫ ሲባል ምን አለ ወይም ጂሃ የሚሉት አንዳንድ ሰዎች እነሱ የሚያውቁት ግድብ የሆነ አቅጣጫ ነው። አንጻራዊ የሆነ ሰዎች የሚገነዘቡ ምን ማለት ነው? አንጻራዊ የሆነ እኔ ካንተ ቀኝ በኩል ከሆንኩኝ አንተ በግራ በኩል ነው ያለው። ሰሜን ደቡብ ይባላል አይደል? በስተ ሰሜን በስተ ደቡብ ይባላል። አንተ በስተግራዬ የተቀመጥከው እኔ በቀኝ ስለተቀመጥኩ ነው እንጂ ዞሬ በዛ በኩል በሆን ኖሮ በቀኝ ትሆን ነበር። አንጻራዊ ነው። ያቺኛው ሀገር ከዛኛው ሀገር በስተ ምስራቅ ትገኛለች አልኩ። ምስራቅ እኮ ላትሆን ትችላለች። ምዕራብ ሊባሉ ይችላሉ በጥቅሉ። ግን አንጻራዊ ነገር ነው። ሁሉ ጊዜ ምዕራብ ምስራቅ ነው የሚባሉ ነገሮች ሰዎች የሚያውቃቸው አቅጣጫዎች። ምዕራብ የሚባለው ከምስራቅ አንጻር ነው። ሰሜን የተባለው ከደቡብ አንጻር ነው። ግን አንጻራዊ ያልሆነ አላህ አለበት ተብሎ ሊጠቀስ የሚችለው ቦታ አሁን በጥቅስ ምልክት ውስጥ ነው። ልብ በል ከአርሽ በላይ ነው የምንለው። በአንድ በኩል ደግሞ ቅድም እንዳልኩት ስታየው ከአርሽ በላይ ምንም ነገር የለም። ስለዚህ አያስጨንቀንም አስለን ማለት ይሄ ርዕስ። ስለዚህ እቺኛዋን ቃል በዚህ መልኩ እንገነዘበው ማለት ነው። طبعا በዚህ ርዕስ ላይ የሚነሱ በርካታ ውዥንብሮች አሉ ብያቸዋለሁ። ለእያንዳንዱ ከአንድ በላይ መልስ መስጠት ይቻላል። ሁሉንም መዘርዘር አያስፈልግም። ከዛ በፊት ግን እነዚህ መረጃዎችን ሰዎች ማወቅ ስላለባቸው እዚህ ቦታ ላይ እናነሳው። ነገር ግን እንዲህና እንዲህ የመሳሰሉ ርዕሶች ላይ እንደ መመሪያ የሚጠቅሙንን ሁለት ምሳሌዎች ልጠቁም። አንደኛው ቅድም ተነስቷል ግን ትንሽ ነካ አድርጌው አልፋለሁ። የመጀመሪያው ምሳሌ ምንድነው? ሰዎች እንደምታውቁት በዚህ ዱንያ ላይ ሲኖሩ የሚያዩቸው በርካታ ነገሮች አሉ። እነዚህ የሚያዩቸው ነገሮች በሆነ ቃል ይጠቅሷቸዋል። ያ ቃል ግን ሰፊ ከመሆኑ አንፃር ብዙ ነገሮችን ያካትታል። እንደ ምሳሌ ዕውቀት ሲባል በዱንያ ላይ የዕውቀት ባንክ የሚል አጋጥሟቸው ያውቃል? ይፈጫል በበል ላይብረሪ ውስጥ ዕውቀት የለም። የተጻፈ ነገር ነው ያለው። ምክንያቱም ዕውቀት ቢኖር ኖሮ አንድ ሰው በገባ ቁጥር ዕውቀት ያገኘ ነበር። ግልጽ ነው። ላይብረሪ ውስጥ ዕውቀት ሊያስገኙ የሚችሉ ጽሁፎች አሉ። ብዙ ሰዎች የማያስተውሉት ነገር አለ። እዚህ ግድግዳ ላይ 2 ቁጥር በጽፍላችሁ ይሄ ምንድነው ነው የምትሉኝ? 2 ቁጥር ትሉኛላችሁ አይደል? ግን 2 ቁጥር አይደለም እሱ ነው እንዴ? አይደለም። 2 ቁጥር ቢሆን ኖሮ ሁሉ ጊዜ አንድ አይነት ይሆን ነበር። ግን በአረብኛ 2 ቁጥር አጻጻፍ ይለያል፣ በእንግሊዝኛ ይለያል፣ በአማርኛ ይለያል፣ በሌሎች ቋንቋዎችም ይለያል። ስለዚህ ይሄ ነገር ምንድነው? ሰዎች 2 ቁጥርን እንዲተካና እንዲወክል አድርገው ያስቀመጡት ወይም ያሰፈሩት ምልክት ነው እንጂ 2 ቁጥር አይደለም እሱ። ወጣችሁ አለበበለ 2 ቁጥር ሳይሆን ምልክት ነው ይሄኛው።
ስለዚህ የእውቀት ባንክ አለ ወይ ብዬ የጠየቁበት ምክንያት ዋነኛው ምክንያት ምንድነው? እውቀት የሆነ የሚዳሰስ የሚታይ ገደብ ያለው ነገር አይደለም ለማለት ፈልጌ ነው። ከአዋቂው ጋር ሁሌ ተቆራኝቶ የሚኖር ነው። አዋቂ ከሌለ እውቀት የለም። ገብታችኋል? طيب ይሄንን ካወቅን ዘንድ እውቀት የሚለው ሰፊ ቃል ነው አይደለም? እንበልና ሰሃቦች ወይም የእስላም ታላላቅ ሊቃውንት የነበራቸውን እውቀት ተመልከተ። እሺ እኛም ደግሞ ወይም አንድ ተራ ሰው ያለውን እውቀት ተመልከተ። እውቀት አለን አይደለም? እኛ ትንሽም ብትሆን እንኳን አለች የተወሰነ ነገር። ገብታችኋል? ወይም የሆነ ማህየም ሊባል የሚችል ሰው ዜሮ ደረጃ እኮ አይደርስም። የሆነ ነገር ያውቃል። ዲንም ይሁን ከዲን ውጭ ያለ ርዕስ ላይ ይሄ ነገር እውቀት ነው የሚባለው አይደል? የዑለማዎች እብኑ ተይሚያ እንበል ወይ የሆነ ዓሊም እውቀቱም እውቀት ነው የሚባለው አይደል? ነገር ግን አይ ይሄ ጃሂልማ እውቀት አንለው፣ ያለችውን እውቀት ብለን አንሰየውም። ለምን? እንደዚህ ካልነውማ ከማን ጋር ይመሳሰልብናል? ከዛኛው ዓሊም አዋቂ ሰው ጋር ይመሳሰልብናል እንል ይሄ አያስኬድም አይደል? طيب ከዚህኛውና አሁን ከምነግራችሁ የበለጠ የትኛው ነው የማያስኬደው? ምንድነው አሁን የምነግራችሁ? ተቃራኒ እናድርገው። እብኑ ተይሚያ ወይም ሰሃቦቹ ታላላቅ ዒልሞቹ እውቀት አላቸው ካልን እነሱ ይሄኛውም ጃሂል እውቀት አለው ስለተባለ ትንሽ ብትሆንም ማለት ነው ከጃሂሉ ጋር እናመሳስል ነው። ስለዚህ እነዛን እውቀት የላቸውም እንበል። የቱ ይብሳል? ይሄ ይብሳል አይደል? ሰዎች እያደረጉት ያሉ ዛሬ ይሄንን ቃሉ ስለተመሳሰለ ቃሉ ብቻ እኮ አይደለም የሚመሳሰል ቃሉ ብቻ ነው መልእክቱም ይመሳሰላል እኮ። እውቀት የሚለው ምን ማለት ነው ይታወቃል አይደል? መልእክት አለው። ወደንም ጠላንም እውቀት ነው የሚባለው። እውቀትም ነው። ያ ምስኪኑ ሰውዬ ያለችው እውቀት ነች የምትባለው። ያኛው እውቀት ነው። ታውቃላችሁ? ሰዎች ይህን እያደረጉት ነው ያሉት ዛሬ ስል ምን ማለት ፈልጌ ነው? አላህ Subhanahu Wa Ta'ala ራሱን የገለጸበት የሆነ ባህሪ ይኖራል። ፍጡራንን የገለጸበት የሆነ ባህሪ ይኖራል። አላህን ከፍጡራን ጋር እንዳናመሳስል ብለው አላህ ለራሱ ያጸደቀውን ባህሪ አንቀበልም ይላል። እንደ ቅድሙ ምሳሌ ማለት ነው። በሰዎች መካከል ቅድም የጠቀስኩት ሰፊ ልዩነት ካለ በሰውና በፈጣሪ መካከል ያለው ልዩነት ግልጽ ነው ማለት ነው። ቅድም የጠየቁት ምሳሌ ያኛው ዓሊም ከዛኛው ጃሂል ጋር እንዳይመሳሰልን ብለን እውቀቱን አንሰልበውም፣ እውቀት የለውም አንለውም። ለምን አይመሳሰልም? አስበን እናውቃለን። ማንም ሰው ይገነዘባል። የዚህኛው ነው እውቀት አንሰልብም። ነገር ይሄ በሚገባው መልኩ እውቀት አለ። የዚህ እውቀት ይባል፣ የዛኛው እውቀት ይባል። የዚህ ሲባል እውቀቱን ወደ እከሌ ስናስጠጋው ተለየ፣ በቃ አለቀ ነገሩ ማለት ነው። ቅድም እንዳልኳችሁ ባንክ ምናምን መጠየቅ ያስፈልግም። የእውቀት ባንክ የሚባል ጥቅል የሆነ አይደለም ቃሉ። ምንድነው አሁን ቃሉ? ተጠግቷል። የእከሌ እውቀት ስል ከእከሌ ውጭ ያለው ሁሉ በቃ አይመለከተውም። እዚህ ማለት ሌላ እውቀት ነው ይሄ። የእከሌ እውቀት ብለ የዓሊሙን ስም ስጠራ ደግሞ አለቀ ነገሩ፣ ሌላ ነው ማለት ነው። ልክ እንደዚህ ነው። የሰዎች እውቀት ስል የአላህ እውቀት ስል አለቀ አይደለም? የአላህ ስል ነገሩ አበቃ በቃ። ከሰዎች ጋር ሊመሳሰል እንደማይችል አወቀ። የሰዎችም እውቀት የሰዎች እውቀት ነው። ግን ምንድን እንበለው? እውቀቱን ጀህል እንበለው አንለው። እውቀቱን እውቀት ነው ምንድነው? ከዚህ ይበልጥ ደግሞ ነገሩን ይበልጥ ግልጽ የሚያደርገን ሌላ ምሳሌ ልጨምር። ያው ራሱ ነው ነገሩ። ምንድነው አሁን የጠቀስኩት እኛ የምናውቃቸው ዱንያዊ ነገሮችን ነው። ግን ችግሩ በብዛት ከምን አንፃር ነው? ከአኺራ ከማናየው ነገር ጋር ስለተ አላህ Subhanahu Wa Ta'ala ገይብ ነው ማለት አላህን ያየ ማንም የለም። ለዚህም ነው ሰዎች እንደፈለጉ የሚቀባጥሩት። ገብታችኋል? አላህ Subhanahu Wa Ta'ala ባወረደው መመሪያ ላይ ያልተብቃቁት ካላቸው ችግር የተነሳ ነው። በጥቅሉ ይህ ይበልጥ ግልጽ እንዲሆን የማናየው ነገር ሌላ ምሳሌ እንስጥ። አላህ ጀነት ውስጥ ብዙ መስተንግዶች በርካታ እድሎችና ተድላዎች እንዳሉ ነግሮናል። ግልጽ አይደለም? የሚፈሱ 4 ወንዞች አሉ። የወተት፣
የውሃ የማርና የኸምር ዛፎች አሉ ሴቶች አሉ ህንጻዎች አሉ ወፎች አሉ ብዙ ነገሮች አሉ طيب ከሚጠጣው ነገር እንጀምር ነው የጀነት ውሃና የዱንያ ውሃ አንድ አይነት ነው የዱንያ ውሃና የጀነት ውሃ አንድ አይነት ነው አይደለም ታዲያ እንደምመሳሰልበት የጀነትን የመሰለ ትልቁን ዘላለማዊ ጸጋ ከዱንያ ጋር እንዳናመሳስል ለምን ያኛውን ውሃ አይደለም የሚፈለግበት የሆነ የልብ እርካታ ነው ምናምን ብለን እንቀየው ያስኬዳል አያስኬድም አይደል ውሃ ነው ግን የዱንያው ውሃ ነው አይደል ውሃ ነው እርግጠኛ ናችሁ የዱንያው የምንጠጣው ውሃ ነው አይደል የአኺራውስ ውሃ ነው ወይስ ሌላ ስም እንስጠው ስለዚህ የሆነ የሚያገናኛቸው ነገር አለ ማለት ነው ቃሉን አይደለም ብላችሁ ከቃል ባሻገር ቃሉ ያገናኛቸዋል እሱ ትክክል የለው ከቃል ባሻገር የሚያገናኛቸው ነገር አለ የለም ማዕናው መልእክቱ ይገናኛል ነገር ግን ይበላለጣል ቃሉ ብቻ ነው የሚያገናኘው ካልኩኝ ሌላ ስም ልሰጠው ነው ማለት ነው አይ የሆነ በር ነው ምናምን ብዬ ልፈስረው ይችላል ነው ምስል ዋው አይደለም ወይም ደግሞ የሆነ የልብ እርካታ ነው ምናምን ልለው ይችላል ይሄ እንግዲህ ከተሕሪፍ አልፎ እንደ ባጥንያዎች ሊሆንብኝ ነው እንግዲህ እንደዚህ ነው የሚያደርጉት ባጥንያዎች እዚህ ርዕስ ላይ እንደዚህ ያደርጋሉ ማለት ነው ባጥንያ የሚባሉ ወገኖች አሉ ከኢስላም ውጭ የሆኑ አመለካከት ያላቸው ቁርአንና ሐዲስ መመሪያ እናደርጋለን ይላሉ ጀነት ውስጥ አላህ የጠቀሳቸውን መስተንግዶች አስመልክቶ ይሄ ማለት የሚፈለግበት እንደዚህ ነው ሌላ የማይመስል ትርጉም ይሰጡታል ለምሳሌ ሰላት ማለት ይላሉ ማዕሪፈቱል አስራር የተወሰኑት ናቸው እንደዚህ የሚሉት ሰላት እንደዚህ ጎንበስ ቀና እንደኛ መደፋት መልፋት ሳይሆን እነሱ ጋር ምንድነው ሚስጥር አለ ያቺ ሚስጥር ማወቅ ነው ሐጅ ማለትስ እዛ መካ ምናምን መሄድ አይደለም ሐጅ ማለት ሼኾቻችንን መዘየር ነው አሉ ገብቷል ከቋንቋ አንፃር እንኳን የሚያስኬድ አይደለም በመሰረቱ ማለት ነው የጀነትን እና የአኺራን ቅጣቶችና የአኺራን ደግሞ ነዒም ወይም ደግሞ መስተንግዶች መልካም መስተንግዶች በዚህ መልኩ ያጣመው ይፈስሯቸዋል እዚህ ላይ የአላህ Subhanahu Wa Ta'ala አንዳንድ ባህሪያት የሚያጣምሙ ሰዎች መልስ ይሰጧቸዋል እንደዚህ አታድርጉ ብለው ማለት ነው ግልጽ ነው ለምን ይሄንን የሚሰጡትን መልስ የአላህን ስሞችና ባህሪያት አስመልክተው እነሱ ራሳቸው ለምን አይሰሩበትም ገብቷቸዋል አባባሌ የአላህን ስሞችና ባህሪያት አስመልክተው አንዳንድ ሰዎች ይሄ ማለት እንዲህ አይደለም የሚፈልግበት ብለው ጠመም ያደርጉታል አይደል ግን ቅድሞቹ ከኢስላም ውጭ የሆኑ ባጥንያ መልስ ያላቸው ሰዎች ሰላት ማለት እንደዚህ አይደለም ምናምን ሲሉ አይ እንደሱ አይደለም ብለው ይሄማ ከቋንቋ አንፃር አያስኬድም ቁርአን ዛሂሩን መቀበል አለብን ምናምን ብለው ያሳምኗቸዋል ገብቷቸዋል ያን የሚሉትን ነገር ለምን ለራሳቸው አያደርጉትም ጀነት ውስጥ ውሃ አለ ተባብለናል ውሃ ነው ውሃ ነው በቃ የሚፈስ ነገር መሆኑን አውቃለሁ ውሃ ምንድነው ሲባል ማብራሪያ ምንም አያስፈልገው አይደለም እንዴ ምንነቱን ታውቀዋለህ ከመልእክት አንፃር ግን የሚለዩበት ነጥብ ደግሞ ብዙ አለ ማለት ነው ከማዕና አንፃር ከቃል አንፃር ብቻ ሳይሆን ከማዕና አንፃር ይገናኛሉ ግን ከመገናኘት ባሻገር አንድ ናቸው ማለት አይቻልም ጭራሽ የተለያዩ ነገሮች ናቸው ወተት አለ ጀነት ውስጥ ዱንያ ውስጥም አለ ይገናኛሉ አይገናኙም ሁለቱም ወተት ነው ግን የሚባለው خمر አለ عسل አለ ከብዙ ነገር አንፃር ይለያያሉ طيب لازم ሲባል عبد الله بن عباس كما صح عنه ما يلان ليس في الدنيا مما في الجنة إلا الأسماء ዱንያ ውስጥ ጀነት ውስጥ ካለ ነገር ያለው ስም ብቻ ነው አለ ይባላል አይደለም ጀነት ውስጥ ካለ ነገር ያለው ምንድነው ስም ብቻ ነው እንጂ አንድ አይነት አይደሉም ለማለት ፈልገው ነው በጣም ይለያያሉ ያም የአኺራ ጀነት ውስጥ ያለው ነገር የአኺራ ነው እኛ የምናየው የምናስተውለው ነገር አይደለም የአላህ Subhanahu Wa Ta'ala ስሞችና ባህሪያትም እንደዚህ ማለት ነው ስለዚህ የጀነትን መስተንግዶ አናስተባብልም ከዚህ ጋር እንዳይመሳሰል ብለን ማለት ነው ይሄ ብዙ ምሳሌዎች ይስተትበት ይችላል ከፍጡር አንፃር ማለት ነው
መላእክቶችን ተመልከቱ መላእክቶች ክንፍ አላቸው የላቸው እንዴ ክንፍ አላቸው ካልንማ ከወፍ ጋር ልናመሳስላቸው ነው ስለዚህ ክንፍ የላቸው እንበል ክንፍ የተባለው ምንድነው የእንቅስቃሴያቸው ፍጥነት ሊጠቀሙበት ነው ብንል አሁን ምንድነው ከቁርአን ልንወጣ ነው ማለት ነው አላህ ቁርአን ላይ አልহামዱሊላሂ ፋጢሪ السماوات والارض جاعل الملائكه رسلا اولي اجنحه مثنى وثلاث ورباع መላእክቶችን የክንፍ ባለቤት ያደረጋቸው ሁለት ሶስት አራት ክንፍ የሰጣቸው ጅብሪል كما جاء في الصحيح هنا موبايل جبريل عليه السلام كما في صحيح البخاري وغيره 600 ክንፍ እንዳለው ተረጋግጧል ለምሳሌ 600 ክንፍ ነው በቃ አሁን ችግሩ ምን ላይ ነው ክንፍ የለም ወይም መላእክቶች ክንፍ የላቸውም ብሎ ማስተባበል አላህ የሰጣቸውን ባህሪ መስለብ ነው የሚሆነው ሰማችሁ ተሰካ ስልካለዚ የተሰካ ነገር ነው የሆነ ነገር አይዋ መላእክቶችን አስመልክቶ አሁን ሁለት ነገሮች አሉ አንደኛው ክንፍ አላቸው ተብሏል ክንፍ እንዳላቸው እናረጋግጥላቸዋለን አይ ክንፍ የላቸውም ብሎ ማስተባበሉ ምንድነው አላህ Subhanahu Wa Ta'ala የሰጣቸውን ባህሪ ማስተባበል ነው የሚሆነው ወይም ክንፍ ሲባል እዚህ ላይ የሚፈለግበት የእንቅስቃሴ ችሎታ ነው ካለ ለምሳሌ አያስኬድም ለምን አላህ ሁለት ሶስት አራት እያለ ነው የገለጸልን በቋንቋም ደረጃ ክንፍ ከተባለ ክንፍ ነው ችግር የለውም አስለን ገና ከዶሮ ወይ ከአውሮፕላን ጋር ይመሳሰላሉ ብለን አላህ የሰጣቸውን ጸጋን ሰልባቸው ግልጽ አይደል በተቃራኒውም ደግሞ የመላእክቶች ክንፍ እስከተባለ ድረስ እኛ የምናውቀው የላባ ክንፍ ስለሆነ ልክ እንደ ዶሮ አይነት ክንፍ ነው ብንልም ሌላ ስህተት ነው የተከለከለ ነው ማለት ነው ሐቁ የት ነው ያለው መሃል ላይ ነው ያለው ማለት ነው ምን አይነት ክንፍ እንደሆነ እኛ አላየናቸውም እስካሁን አናውቀውም ለነሱ የሚገባ ክንፍ ሰጥቷቸው አላህ Subhanahu Wa Ta'ala ክንፍነቱን እናረጋግጣለን ግን ከሌሎች ክንፎች ጋር አናመሳሰልም መላእክቶች ሆነው ነው እንግዲህ ፍጡሮች ናቸው እነሱ አላህ Subhanahu Wa Ta'ala ልብ በል አላህ Subhanahu Wa Ta'ala አንዳንድ ስሞችን ለራሱ አጽድቆ ለሰዎችም إن الله كان سميعا بصيرا إلى ለምሳሌ አላህ ሰሚና ተመልካች ሆነ ሰውን አስመልክቶ فجعلناه سميعا بصيرا إلى የሰው ልጅ ሰሚና ተመልካች አደረግነው ይላል ስለዚህ አላህ Subhanahu Wa Ta'ala ከሰዎች ጋር እንዳይመሳሰል ብለን አላህ ሰሚ አይደለም ተመልካች አይደለም እንላለን አንልም እንደዚሁም አላህ Subhanahu Wa Ta'ala يخرج الحي من الميت ይላል ፍጡሩን አስመልክቶ እሱ ደግሞ الله لا اله الا هو الحي القيوم الله حي ነው አንዱ ስሙ ነው አይደለም ፍጡራንም حي ናቸው ህይወት አለው ህይወት የለኝም የሚል አለ እዚህ ውስጥ የለም አይደል ሰዎች ልብ በሉ ቅድም እንዳልኳችሁ የሚያስተባብሉት የራሳቸውን አይደለም ፊት ለፊት ስለሚታያቸው ማለት ነው የትኛው ነው የሚያስተባብሉት غيب የሆነውን ነው የሚቀያየሩት እንጂ ከአላህ ጋር እንዳይመሳሰል ብሎ የራሱን ህይወት አይደለም የሚል የለም ምንድነው የሚያደርገው አላህ ከፍጡራን ጋር እንዳይመሳሰልና አላህ Subhanahu Wa Ta'ala የጠቀሰው ነገር የሚፈለግበት ሌላ ነው ብሎ ትርጉሙን ይቆለመዋል እኛ ግን እንዲህ ከምናየው ከምንዳስሰው የራሳችን ባህሪ ይበልጥ እርግጠኛ ልንሆንበት የሚገባው አላህ በቁርአንና በመልእክተኛው አንደበት ስለራሱ የነገረን ባህሪ ነው እንደዚሁም አላህ Subhanahu Wa Ta'ala እንደምሳሌ إن الله بالناس لرؤوف رحيم ይላል የተደወለ
إن الله بالناس لرؤوف رحيم الله رؤوف رحيم አይደለም መልእክተኛው ረሱል ሰለላሁ ዐለይሂ ወሰለም ከማለ بالمؤمنين رؤوف رحيم لكن ليس الرؤوف كالرؤوف ولا الرحيم كالرحيم አይገናኝም አይደለም የአላህ ረህማና የመልእክተኛው ረህማ ግን ሁለቱም ቃል ውስጥ ይካተታል ማዕና ውስጥም ይካተታል ይሄ የማይዘለቅ በርካታ ምሳሌ አለ ከባህሪም አንፃር ስናይ እንደዚሁ رضي الله عنهم قدم ብለን رضي الله عنهم ورضوا عنه اثبت الرضا لنفسه كما اثبته لخلقه رضا የሚለው ለሁለቱም ነው እዛው ቦታ ላይ ማለት يحبهم ويحبونه አላህ ውዴታ አለው ሰዎችን መልካም ከሰሩ ይወዳቸዋል አይ ውዴታ እንለውም ይሄንን ለምን ከፍጡራን ጋር እንዳይመሳሰልብን ሊል ይችላል የሚሉም አሉ በርካታ ሰዎች ብዙ ጊዜ የተሰራጨው አመለካከት ያሻዒራዎች ነው ምንድነው የሚሉት እነሱ አሻዒራ የሚባሉት አላህ ሰባት ባህሪ ብቻ ነው የምናጸድቅለት ይላሉ ከየት አመጣችሁ ሰባት የሚል አለ ቁርአን ላይ ሰባት ባህሪ የሚል የለም የኛ እኮ ቀላል ነው የሰለፎች የትክክለኛ የሰሐቦች አመለካከት ከዛም በኋላ የታላቅ እስላም ሊቃውንት አመለካከት አፍወን እምነት ቀላል ነው ማለት ነው ቁርአንና ሐዲስ የመጣው ነገር ትቀበላለህ ከዛ ውጭ ያለው ነገር አትቀበልም እነሱ ግን እንዴት አድርገው ካልኩሌት አድርገው ሰባት እንዳደረሱት አላሁ አዕለም ምን ነው ሲባል እነዚህ ሰባቱ አቅል ይጠቁማል አቅል አእምሮአችን እነዚህን ሰባት ይቀበላል ብዙ መልስ አለ ለዚህ አባባል ብቻ ማለት ነው አንደኛ አቅል ይሄን ነገር በትክክል አያሳይህም ቢባል እንኳን ነገሩ እንደዛ አይደለም ግን ቢባል እንኳን ሰምዕ አሳይቷል ቁርአንና ሐዲስ ከተቆመ ድረስ انتفاء الدليل المعين لا يستلزم انتفاء المدلول ይላሉ ዑለማዎች አንድ ነገር ብዙ ደሊሎች መረጃዎች ይኖሩታል አንደኛው ደመረጃ እዚህ ቦታ ላይ አንተ አልገባህም ማለት ሌሎች መረጃዎች አይሰሩ ማለት ነው እንዴ በዚህ ባይሰራ በዚህ ይሰራል ሁለተኛ ደግሞ እነሱ እነዚህን ሰባት ነገሮች በአቅላችን እናረጋግጣለን ብለው ከሞገቱበት መንገድ በተሻለ ሁኔታ ሌሎች ባህሪያትን ማረጋገጥ እንችላለን በአቅል ራሱ ነገር ግን በአቅል ሲባል ማዕሰምዕ ነው ሁሉ ጊዜ ለስሙ ሲፋት ላይ الصفات العقلية يبان ነገር ከሰማችሁ أي الصفات التي دل عليها العقل مع السمع ማለት ነው طيب እንደ ምሳሌ እነሱ ከሰባቱ ውስጥ ለአላህ ከምናረጋግጠው ሰባት ባህሪያት ብለው አንዱ የሚጠቅሱት ኢራዳ ነው ኢራዳ ማለት ፍላጎት ማለት ነው አይደል እንዴት አወቃችሁ አላህ ኢራዳ እንዳለው ሲባሉ እነሱ ቁርአን ሐዲስ አየን አይደለም ኮሚት ቁርአን ላይ አለኛ ቀላል ነው ለኛ ቁርአንና ሐዲስ ላይ አለ ነው እንዴ አይ ቁርአንና ሐዲስ ላይ አለ ሳይሆን ያሉት ምንድነው التخصيص يدل على الاراده يعني الله سبحانه وتعالى ለምሳሌ ይሄኛው ሀብታም ይሄኛው እንደሃ ማድረጉ ይሄኛው ጤነኛ ይሄኛው በሽተኛ ማድረጉ ይሄን ጠንካራ ያን ደካማ ወይም ደግሞ ፍጥረት ዓለሙ ሲፈጥር ይሄንን በዚህ መልኩ ያኛውን በሌላ መልኩ መፍጠሩ መለያየቱ ፍላጎት እንዳለው ያሳያል ፍላጎት ባይኖር ነው ልዩነት አይኖርም ነበር አሉ በዚህ መልኩ ነው طيب محبس لا محبة የሚፈልግበት ምንድነው ኢራደቱ الثواب ነው አሉ ለምሳሌ محبة ውዴታ ሳይሆን በእነሱ አገላለጽ ምንድነው መልካም ምንዳ ለመስጠት መፈለጉ ነው እንጂ ውዴታማ ላ ይሄ ፍጡር ባህሪ ነው ይላሉ ግልጽ ነው አይደል ቅድም ያልኳችሁን ጥቅል መልሶች አሁን እዚህ ላይ እስቲ ተግባራዊ እናደርጋቸው አንደኛ انتفاء الدليل المعين لا يستلزم انتفاء المدلول بياچዋለሁ በቁርአንና በሐዲስ ላይ የተረጋገጠ እስከሆነ ድረስ መሐባ እንቀበላለን ሁለተኛ እነሱ የተሰካ ሞባይል አለ እንደሚነቃነቀው ወይ ደግሞ ብልጥፍት የሚል ፍሎረሰንት ነገር ካለ ማለት ሞባይል ደግሞ እንደዛ አይደለም እንደሱ የተደወለከ
طيب طيب ምናልባት ሰላም ተዓላ በቁርአን ውስጥ መልካም ሰሪዎችን እንደሚወዳቸው በበርካታ አንቀጾች ስለገለጸልን ይሄ አንድ በቂያችን መረጃ ነው። ግን በአቅል ደረጃ ስንሄድ ደግሞ በትክክልም እነሱ እንደሚሉት መሐባ ኢራደቱ ተዋብ ነው ቢሉ ማለት ሰዎችን መልካም ለመመንዳት ያለው ፍላጎት እንጂ ውዴታ አይደለም ቢሉ መልካም ለመመንዳት ያለው ፍላጎት ያለ ውዴታ አይከሰትም። አላህ የማይወደውን ሰው ወይም ውዴታ ሳይኖረው መልካም ይመነዳል? እነሱ ውጤቱን ነው የሚያወሩት። እኛ የምናወራው ስለ ትርጉሙ ስለ ቃሉ መልእክት ነው። እንደዚሁም አላህ Subhanahu Wa Ta'ala ለመልካም ሰዎች መልካም መስተንግዶን ማስገኘቱ አእምሮ ውስጥ ደሊልነቱ መረጃነቱ እነሱ ኢራዳ ነው ፍላጎትን አስመልክቶ ተኽሲስ ነው ወይም ደግሞ እንዲ ማላየቱ ነው ካሉት የበለጠ ግልጽ አይደለም? ግልጽ አይደለም? እንዲህ ስትላቸው ምን ይለዋል? አይ መሐባ የሚባለው ነገርማ ስሜታዊነትን ያንጸባርቃል። ይሄ ደግሞ ለፍጡር ብቻ የሚገባ ነው ይለዋል። ገብቶሃል? ስሜታዊ መሐባ ስትል አንተ ውዴታ ሲባል የልብ ስሜት ነው አይደለም? መሳብ ይመለከታል። ከዛም አልፎ ተርፎ ደግሞ የሚከተሉት ነገሮች ይኖራሉ። እንደዚህ ስለሆነ እንቀበለው ይለዋል። ምን እንላቸዋለን? እናንተ እሺ ኢራዳ የአላህ ባህሪ ነው ብላችኋል። ፍላጎት ደግሞ ምንድነው? መይሉል ቀልቢ ኢላ ጀልቢ ነፍዕን አው ደፍዕ ضር መልካም ነገር ለማስገኘት ጥቅምን ለማስገኘት ወይም ጉዳትን ለማራቅ የሚኖረው የልብ ዝንባሌ ነው ፍላጎት ሲባል። በቃ ወይ ጥሩ ለማስገኘት ወይ መጥፎ ደግሞ ለማስወገድ ነው። ምን ይለዋል እዚህን ጊዜ? አይ ይሄማ የፍጡር ነው ይለዋል። እኛ የምናወራው የፈጣሪ ኢራዳ ነው። ጥሩ ብላችኋል። ስለዚህ መሐባም ላይ እንደዛ በሉና ምንላችሁ። ግልጽ ነው። እና ብዙ ሰዎች አሉ ብቻ የተወሰኑ ነገሮች ላይ ትክክል እንሄዳለን ብለን ትንሽ ይስተካከሉና ከዛ ውጭ ያሉ ነገሮች ላይ ያጠፋሉ። አሻዒራ የሚባሉ አሉ። ሙዕተዚላዎች ለሚባሉት የሚሰጡት መልስ አለ። ሙዕተዚላዎች ምንም አይነት ባህሪ አይቀበሉም። እነዚህ ሙተአኺሮቹ የመጀመሪያዎች ሳይሆን መጨረሻ አካባቢ አሁን በዘመናቸው የተንሰራፉት 7 ባህሪ ብቻ ነው የምንቀበለው ይላሉ። 7ቱን አስመልክቶ እነዛ ምንም የማይቀበሉትን ሊያሳምኗቸው ሲፈልጉ የሚደረድሯቸው መረጃዎች አሉ አይደል? እነዛ መረጃዎች በአጠቃላይ በዛው መልኩ ለሌሎች ባህሪያትም እንደ መረጃ ሊጠቀሙበት ይገባል። ግልጽ ነው። على كل حال ትልቁ ቁም ነገር እዚህ ላይ ምንድነው? የስም መመሳሰል የማዕናን ሙሉ መመሳሰል አያስይዝም። የስም መመሳሰል የማዕናን ሙሉ መመሳሰል አያስይዝም ማለት ነው። ቀላል ለፍጡር የሚገባውን ባህሪ ይሰጣለን፣ ለፈጣሪ የሚገባውን ባህሪ ይሰጣለን። ከፍጡር ጋራ ሳናመሳሰል ማለት ነው። በፍጹም አናመሳሰልም። ስለዚህ ትክክለኛው መንገድ ምንድነው? ከሁለት ጥመቶች መሃል ያለ ነገር ነው። እናም ለዚህ ነው አንዳንድ ዑለማዎች كما قال نعيم بن حماد وهو من شيوخ البخاري من شبه الله بخلقه فقد كفر ومن نفى ما وصف الله به نفسه فقد كفر فليس فيما وصف الله به نفسه تشبيه له الله سبحانه وتعالى كفطران ጋር ያመሳሰለ ኩፍር ነው። ይሄን
የአላህን ባህሪያት ደግሞ አልቀበልም ብሎ ያስተባበለና ይካደ ይሄም ኩፍር ነው። አላህ ራሱን የገለጸበት ነገር ለራሱ ያጸደቀው ባህሪ ምንም አይነት ማመሳሰል የለበትም። ለዚህ ነው አላህ ምን ብሏል? ለይሰ ከመትሊሂ ሸይ እንደሱ አይነት ምንም የለም። ይሄ አላህ ከምንም ጋር እንደማይመሳሰል ያሳየናል አይደል? ቀጥሎ ምን አለ? በዛው አንቀጽ ላይ ለይሰ ከመትሊሂ ሸይ ወሁ ሰሚዑል በሲር ሰሚ ነው ተመልካች ነው አለን አላህ Subhanahu Wa Ta'ala። ስለዚህ አላህ Subhanahu Wa Ta'ala ፍጡራንም ሰሚ ተብለዋል። ስለዚህ እሱን ሰሚ አንልም ብንል ስለዚህ ልንጋጭ ነው ማለት ነው። ቁም ነገሩ ምንድነው? ለአላህ ባህሪዎቹን እናረጋግጥለታለን። ለሱ በሚገባው መልኩ ዝርዝር ውስጥ አንገባም፣ አናውቀውም፣ ከፍጡራን ጋር አናመሳስል። በሌላም በኩል ደግሞ እንደዚህ አይደለም ብለን አናስተባብልም ማለት ነው። ቀላል ነው እንዲህ ከሆነ። ምክንያቱም ቅድም እንዳልኩት ነገር ነው። ሰዎች ነገሮች የሚከብዷቸው ነገሮችን የሚመዝኑት ከሚያውቁት ነገር አንፃር ተስተው ስለሆነ ነው። ነገሮችን በሆነ መልኩ ነው የሚገኘው። አላህ ከአርሽ በላይ ነው ሲባል በቃ ሰዎች የሆነ ነገር ላይ ሲቀመጡ የሚኖራቸውን ሁኔታ ያስባል። ይሄ ልክ እንዲህ ብለው ሲያስብ ኤክስ ይሆናል በቃ አስለል ከመሰረቱ ማለት ነው። ቀላል ነው። ለዚህ ነው የአላህን ባህሪያት የማይቀበሉን የሚያስተባብሉ ሰዎች እነሱ ራሳቸው ከማንም በፊት አላህን ከፍጡራን ጋር የሚያመሳስሉት እነሱ ናቸው። ለምን ኩሉ ሙሸቢህ ኩሉ ሙዕጥል ሙመስል የሚሉት ዑለማዎች ለዚህ ነው። ለምን? ምክንያቱም እኮ ይሄ አባባል ቁርአናዊ አገላለጹ ማመሳሰልን ያስይዛል ስላለ ነው እኮ ትርጉሙን ለመቀየር የሚገደድ። እኛ ግን ይሄ አይነት አመለካከት ጭራሽ ወደ አእምሯችን ስላልመጣብን በሰላም እንኖራለን። ራሱን ያመሳሰል ሌላ ሰው አይደለም። ከዛ ደግሞ ለዚህ ለወደቀበት ችግር ሌላ መፍትሄ ይፈልግ፣ ለሌላ ችግር መፍትሄ መሻት ማለት ነው። ችግሩ መጀመሪያ ላይ ነው የሚመጣው። ገብቷችኋል? እስቲ አስቡት አላህ Subhanahu Wa Ta'ala ቁርአንና ሐዲስ ላይ የሚገልጽልን ነገር የሚያረጋግጥልን አባባሎች በአጠቃላይ በእነዚያ ሰዎች አባባል እኮ ኩፍር ናቸው። ይሄን ካመናችሁ ኩፍር ነው የምትሉ አልሰማችሁም? ዛሬ አላህ ከአርሽ በላይ ነው የሚል ሰው ካፊር ነው፣ ሻሃዳ ያዙ የሚሉ ሰዎች የሉ? አላህ ዛሂሩ ማለት ነው እንዲሁ ከላይ ስታየው የሚመስልህ መልእክትን የሚያስተላልፍልህን አንቀጾችን ያወረደው እኛን ሊፈትነን ነው ማለት ምን ሊያደርገን? አደራቸውን ይሄንን እንዳትቀበሉት ትርጉሙን እንደፈለጋችሁ ወይም እንደምንም ብላችሁ የሆነ መንገድ ቀይሳችሁ አጣማችሁ ቆልመማችሁ ሌላ ነገር አድርጉት እንጂ እንዳትቀበሉት ብሎናል ማለት ነው በእነሱ አባባል። አላህ Subhanahu Wa Ta'ala እኛን በእንደዚህ አይነት ቅኔ መሰል ሰምና ወርቅ ሊያጠመን ነው የሚፈልገው ወይስ ሊመራን ነው? አላህ እኮ ሊመራን ነው። يريد الله ليبين لكم ويهديكم سنن الذين من قبلكم ويتوب عليكم ሊመራን እኮ ነው የሚፈልገው አላህ Subhanahu Wa Ta'ala። በእነሱ አባባል ግን ስለዚህ አብዛኞቹ አዋሞች እነሱ ጋር ችግር አለባቸው። ኢማናቸው አልተሟላም። አዋም የሚባሉት የነሱ አይነት ፍልስፍና ውስጥ ያልገቡ ተራ ሰዎች ሙስሊሞች ማለት ነው። ተራ ሙስሊሞች ኢማናቸው ችግር አለበት በእነሱ አገላለጽ። ልብ በል። ከዚህ ሁሉ ጭቅጭቅ ከዚህ ሁሉ ንትርክ የወጣ ሰላም እምነት ከፈለክ ቁርአንና ሐዲስን ተከተል። ቁርአን ላይ የተነገረ ነገር ሁሉ ሐቅ ነው። ከፍጡራን ጋር አታመሳሰልም። እውነት መሆኑን ታረጋግጣለህ። ለአላህ በሚገባው መልክ አንተ አታውቀው ወላ ይሒጡነ ቢሂ ዒልማ። ባጭሩ ይሄ ነው። ይሄንን በትክክል የተገነዘበ ሰው በዚህ ርዕስ ላይ የሚነሱ ጥያቄዎች በአጠቃላይ ምንም አይነት ውዥንብር አይፈጥሩበትም ማለት ነው። ሁለተኛው ምሳሌ ያልኳችሁ ቅድም የጠቀስኩት ነው። በጥቆማ ብቻ ነው ማለት የሩህ ምሳሌ ነው። ስለማያውቁት ነገር እንዲህ ነው ብሎ ዝም ብሎ በፍልስፍና መናገር የሚያመጣውን ነገር ተመለከትን። ስለ አላህ ደግሞ ማወቅ የምንችለው እሱ በነገረን ነገር ላይ ተመርኩዘን ብቻ ነው አይደለም? ወላ ይሒጡነ ቢሂ ዒልማ። ያ እንደዛ ከሆነ ደግሞ አርፈን መቀመጥ ነው ማለት ነው። ካቅም በላይ የሆነ አንድ ሰው ለምሳሌ እንበል ምሳሌ ልስጣችሁ። ካቅም በላይ ዝም ብሎ መፈላስ የሚያመጣውን ነገር ማለት ነው። የሞባይል ስልክ ዛሬ ምንም አይነት የቴክኖሎጂ ወይም የእድገት ፋና የሌለበት ገጠር ልም ያለ ገጠር ውስጥ ገብተው ምንም አይተው የማያውቁትን ነገር ብታሳያቸውና ይሄ ነገር ድምጽ ያሰማል፣ ሰዎችን በዚህ ማናገር ይችላልው ምናምን ትላቸዋለህ። ግልጽ አይደለም? እንዴት ነው የሚሰራው ምናምን ቢሉ ምን ትላቸዋለህ? ይሄ የሚሰራው ለምሳሌ ሳውንድ ኢነርጂ መጀመሪያ በዌቭ በኩል ይመጣል። ዌቭ ሆኖ ዌቭ ደግሞ ወደ ሳውንድ ኢነርጂ ይቀየራል። ይሄን የሚቀበሉ ሳተላይቶች አሉ ከላይ። ያ የሚሰራው ከዘብዘባ አለ يعني ዌቭ ማለት ነው። ከዛ ጋር ነው። ከዛ ያኛው የሚናገረው እንደዚህ ኮድ አለው። በዚህ ገብቶ በዚህ ወጥቶ
ምን አገባቸው? طيب አሁን ይሄን የተናገርከው እንበል ምሳሌው አላለቀ ለአንድ ሰውዬ ነው እንበል ግልጽ አይደለም ያ ሰውዬ አንተን ሸኝቶ ወደ ከተማ ተመለስኩ ገጠር ነው ሄዶ ለቤተሰቦቹ ይላቸዋል ያረ ዛሬ ያየሁት የሆነ እንትን ነው ይናገራል አላቸው ብረት ነገር ነው እንደዚህች ነገር ነው ያለችው ትናገራለች እንዴት ያለች ነገር ነች አላቸው ገብታችሁ አይደለም ከዛ እንደዚህ ብሏቸው ከነሱ ተለየ ወይም ለጓደኞቹ ነገራቸው ነበር እሱ በሌለበት ምን ይላሉ ይናገራል ብረት የሚናገር ከሆነ ምን አለው ማለት ነው አፍ አለው ማለት ነው ብዙ አይደለም አፍ አለው ምላስ አለው አለበዛ እንዴት ይናገራል አፍ ምናምን ደግሞ ብቻውን አይኖርም ምን ያስፈልገዋል ፊት አለው ማለት ነው ያው ፊት ደግሞ አፍ ምናምን ካለው መቼም የሚናገር ከሆነ የሚያስብበት ነገር ያስፈልገዋል ጭንቅላት ይኖራል ጭንቅላት ደግሞ ብቻውን የለም ስለዚህ አንገት አለው ምናምን ይያል መጨረሻ ላይ ሰው አድርገው ሳሉት ጥፋተኛው ማን ነው ምን ማድረግ ነበረባችሁ ይናገራካችሁ በቃ እንጂ እንዴት እንደሆነ አልገባንም ወይ ስናየው እናውቀዋለን ወይ ደግሞ ሲሰጠን ወይ ያኛው ሰው እየተመለሰ ሲመጣ ወይ ደግሞ ያኛውን ሰው እንጠይቀዋለን እንዴት ነው ብለን እንዲያበራራልን ማለት ነበረባችሁ የማያውቁት ነገር ሲገቡ ወዴት ሄዱ ሌላ ነገር ውስጥ ማለት ነው ሞባይሉን ሰው አደረጉት ይናገራል የምትሏን ብቻ ይዘው ማለት ነው ተሳይለ ስለዚህ ትልቁ ችግር ነው ሰዎች በማያውቁት ነገሮች እንዲሁ የሚመስላቸውን ነገር መሰንዘር የለባቸው ይሄ ነው በቃ የአህሉ ሱና ወልጀማዓ አቋም ቀላል ነው አይደል ቁርአንና ሐዲስ ላይ የመጣውን ተራግጣለህ ከዛ ውጭ ያለውን አትቀበል አለቀ ነገር ከዚህ ውጭ ያለው ደግሞ የፍልስፍና አቋም ብዙ የቢድዓ ራማጅ ሰዎች ዛሬ የሚያሰራጩት ነገር በጣም ለራሳቸው የሚከብዳል እንኳን ለሌላ ሰው ሊያስረዱት ይቀርል ሐቅ ደግሞ ሁሉ ጊዜ እንዲቀለል ያለ ነው የተወሳሰበ አይደለም አላህ ቁርአንን በይናት ነው የሚለው شهر رمضان الذي انزل فيه القرآن هدى للناس وبينات من الهدى والفرقان ግልጽ ነገር ነው ያም መከተል ሊከብድህ ይችላል ስሜትን ማሸነፍ ሊያቀት ግን የተወሳሰበ ሰዎችን ግራ የሚያጋባ ነገር አይደለም ቁርአን አበደን ቅኔ ምናምን ያለበት ነገር አይደለም ቁርአን ግልጽ ነው ለሰዎች መመሪያ የወረደ ነገር ነው ባጭሩ ይሄ ነው والله اعلم